በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለምንድን ነው የምንጾመው? እንደ አንድ ክርስቲያን በግልም በአዋጅም በመደበኛነት እንድንጾም ታዘናል። ሆኖም እስኪ ጥያቄ እናንሳ። ለምንድን ነው የምንጾመው? በመራባችን ምክንያት እግዚአብሔር ደስ ይሰኛልን? በየቀኑ እግዚአብሔርን ለማገልገል በቂ ነው የሚባል ምግብ ልናገኝ እንደሚገባን የታወቀ የተረዳ ነው። ታዲያ በዚህ በመጾማችን ወይም በመራባችን ውስጥ ያለው ምስጢርና እግዚአብሔር ከዚያ ውስጥ የሚፈልግብን ፍሬ ምንድን ነው? በልብ መታሰቡ፣ በቃል መነገሩ፣ በቅዱሳት መጻሕፍትም መዘከሩ ይክበር ይመስገንና ጌታችንና መድኃኒታችን ኢየሱስ ክርስቶስም በመጾማቸው ምክንያት የሚገበዙትን እጅግ ወቅሷቸዋል። ጾም የሚያስታብይ አይደለም ሲላቸው ነው። ስለዚህ እግዚአብሔር እንድንጾም የሚፈልገው ስለ ሁለት ዋና ዋና ምክንያቶች ነው። አንደኛው ራሳችንን ከዚህ ዓለም ነገሮች ከነርሱ ዋናውም ከምግብ አርቀን ወደ መንፈሳዊ ነገሮች እንድናቀርብ ስለሚፈልግ ነው። በየጊዜው በየሰዓቱ ስንበላ ስጋችንን ተድላ ደስታ ያደርጋልና። በመሰረቱ ምግብ በልቶ ደስ መሰኘት በራሱ ነውር ሆኖ አይደለም። ነገር ግን እግዚአብሔር የአማናዊ ተድላና ደስታ ምንጭ መንፈሳዊ ተግባር እንደሆነ እናስብ ዘንድ ይሻል። ስለዚህ እንድንጾም የሚፈልገውና በዚያውም ውስጥ እንድናስተውለው የሚፈልገው የመጀመሪያው ምክንያት ይህ ነው። ሁለተኛው ምክንያት ደግሞ ማጣት ዘወትር እንዲራቡ ከሚያደርጋቸው ሰዎች ጋር አንድነትና ኅብረት እንዲኖረን ስለሚሻ ነው። ሥርዓተ ቤተ ክርስቲያንን ተከትለን በየጊዜው ልንጾም እንችላለን። ይህ ሥርዓተ ቤተ ክርስቲያን አስገድዷቸው ሳይሆን እጦት አስገድዷቸው ያለማቋረጥ ዘወትር የሚጾሙ ሰዎች ግን አሉ። እግዚአብሔር ደግሞ ለእነዚህ ሰዎች እውነተኛ ፍቅር እንድናሳይ ይፈልጋል። አጥቶ የመራብ ትርጉሙ ምን ማለት እንደሆነ እኛው ራሳችን በተግባር እንድናይ ይሻል። በጾማችን ውስጥ እንድናፈራው የሚፈልገው አንዱ ፍሬ ይህ ነው። ጾም የፍቅረ ቢጽ እናት ነች የምንለውም ለዚህ ነው። ስለዚህ ጾማችን እግዚአብሔር የሚፈልገውና የሚቀበለው እንዲሆንልን በጾማችን ወቅት ወጫችንን መቆጠብ ሳይሆን እነዚህን ድሆች እንድናስብ ያስፈልጋል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።